ሰላም ሰላም የፀደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። ቃላት ስንመሰርት እንግዲህ ሁለትም ሶስትም ከዛም በላይ ሊሆን ይችላል ማለት ነው። እነሱን አገጣጥሜ ጽፌ ይዤላችሁ የመጣው በደንብ አድርጋችሁ እናንተ ትከታተሉኛላችሁ፣ እኔ አነብላችኋለሁ ማለት ነው። የቻላችሁ ደብተር እስክሪብቶ ይዛችሁ በደንብ አድርጋችሁ ክትትል አድርጉ። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ተከታተሉ ማለት ነው። ኦኬ አሁን ወደ ትምህርታችን ሙከራ ማለት የቤተሰብ ሁለተኛ ከደግሞ የመጀመሪያ ፊደል ደግሞ የቤተሰብ አራተኛ የምናገኛ ማለት ነው። ሙከራ የሚል ቃላት ይመሰርትልናል ማለት ነው። ሙላት ማለት የቤተሰብ ሁለተኛ ላ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ሙላት የሚል ቃል ይመሰርትልናል ማለት ነው። ሞገስ ማለት የቤተሰብ ሰባተኛ ገ ደግሞ የመጀመሪያ ፊደል ስ ደግሞ የቤተሰብ ስድስተኛ እነዚህን በአንድ ላይ ስናነባቸው ሞገስ የሚል ቃል ይመሰርትልናል ማለት ነው። ኦኬ ምሳሌ ማለት የቤተሰብ ስድስተኛ ማለት ደግሞ የቤተሰብ አራተኛ ደግሞ የቤተሰብ አምስተኛ ምሳሌ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ምክር ማለት የቤተሰብ ስድስተኛ ማለት ደግሞ የቤተሰብ ስድስተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምክር የሚል ቃል ይመሰርትልናል ማለት ነው። ኦኬ ማወቅ ማለት የቤተሰብ አራተኛ ደግሞ የቤተሰብ ሁለተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ማወቅ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ማጣት ማለት የቤተሰብ አራተኛ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? ማጣት የሚል ቃል ይመሰርትልናል ማለት ነው። ሞዴል ማለት የቤተሰብ ሰባተኛ ደግሞ የቤተሰብ አምስተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስንጽፋቸው ሞዴል የሚል ቃል ይመሰርትልናል ማለት ነው። ቀለበ ማለት የመጀመሪያ ፊደል ናት፣ ለመጀመሪያ ናት፣ በመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ቀለበ የሚል ቃላት ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ መጽሐፍ ማለት የመጀመሪያ ፊደል ናት፣ ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ በአንድ ላይ ስናነበው ምን ይላል? መጽሐፍ የሚል ቃል ይመሰርትልናል ማለት ነው። መያዝ ማለት የመጀመሪያ ፊደል ደግሞ የቤተሰብ አራተኛ ደግሞ የቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ምን ይላል? መያዝ የሚል ቃል ይመሰርትልናል ማለት ነው። ገመተ ማለት የመጀመሪያ ፊደል የመጀመሪያ እነዚህ ፊደላቶች በአንድ ላይ ስናነባቸው ገመተ የሚል ቃል ይመሰርትልናል ማለት ነው። ኦኬ ጨለመ ማለት የመጀመሪያ ፊደል ናት፣ ለመጀመሪያ ናት፣ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ጨለመ የሚል ቃል ይመሰርትልናል ማለት ነው። ጀመረ ማለት የመጀመሪያ ፊደል ናት፣ የመጀመሪያ ናት፣ የመጀመሪያ ናት። እነዚህ ፊደላቶች በአንድ ላይ ስናነባቸው ጀመረ የሚል ቃል ይሰጠናል ማለት ነው። ዘላቂ ማለት የመጀመሪያ ፊደል ናት፣ ላ ደግሞ የቤተሰብ አራተኛ፣ ቂ ደግሞ የቤተሰብ ሶስተኛ በአንድ ላይ ስናነባቸው እነዚህ
ዘላቂ የሚል ትርጉም ያለው ቃል ይመሰርትና ማለት ነው። ኦኬ አገኘ ማለት የአ ቤተሰብ የመጀመሪያ ፊደል ናት። የመጀመሪያ ናት። ይሄ ደግሞ የኛ ቤተሰብ አምስተኛ አገኘ የሚል ቃል ይመሰርትና ማለት ነው። ከተማ ከማለት የመጀመሪያ ፊደል የመጀመሪያ ማ ደግሞ የቤተሰብ አራተኛ ከተማ የሚል ቃል ይመሰርትና ማለት ነው። ገበያ ማለት የመጀመሪያ ፊደል በመጀመሪያ ደግሞ የቤተሰብ አራተኛ በአንድ ላይ ስናነበው ምን ይላል? ገበያ የሚል ቃል ይመሰርትና ማለት ነው። ኦኬ ወደ ቀጣይ ስንመጣ ፀሐይ እንግዲህ ማለት የመጀመሪያ ፊደል ናት። የመጀመሪያ ናት። ይሄ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ፀሐይ የሚል ቃል ይመሰርቱልናል ማለት ነው። ወረዳ ማለት የመጀመሪያ ፊደል ናት። የመጀመሪያ ደግሞ የቤተሰብ አራተኛ ወረዳ የሚል ቃል ይመሰርቱልናል ማለት ነው። በሙሉ በማለት የመጀመሪያ ፊደል ማለት የመቤተሰብ ሁለተኛ ደግሞ የለቤተሰብ ሁለተኛ በሙሉ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ወደ መጨረሻው ጥያቄ ስንደርስ ከሰረ ከማለት የመጀመሪያ ፊደል ናት። የመጀመሪያ በአንድ ላይ ስናነባቸው ከሰረ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ዘመን ማለት የመጀመሪያ ፊደል የመጀመሪያ የቤተሰብ ስድስተኛ ዘመን የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ስንሄድ ገንዘብ ማለት የመጀመሪያ ፊደል ደግሞ የቤተሰብ ስድስተኛ ደግሞ የመጀመሪያ ደግሞ በቤተሰብ ስድስተኛ እነዚህ ፊደላቶች በአንድ ላይ ስናነባቸው ገንዘብ የሚል ቃል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ኦኬ ለዛሬው ቪዲዮ የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም ቆዩ።